በአጠቃላይ ምን እንደሚባሉ አላውቅም። ከነሱ ነው የሚጠቀሰው። ከነሱ ውስጥ ከሚጠቀሱት ውስጥ አንዳንድ ቃላቶች በተለይ አሁን ስለ ብዙ ሰዎችም ህዝበ ሙስሊሙ ብዙ ከቁርአኑ ውጪ እነዛን ነገሮች ምርምር ያላደረገበት በሚመስል መልኩ በቲክቶክ በታዘብኩት ስለ ቅማል፣ ስለ ብልት መንከስ፣ ስለ አንዳንድ ብዙ ሀሳቦች እሱ ላይ አንስተው ነው የሚተቹትም የሚተቸው። ከቁርአን ላይ ግን ብዙ ጊዜ ተነስተው ትችት አይቼ አላውቅም። እና እነዛ ነገሮች ለምን ሊከሰቱ ቻሉ? ወይስ ሌላውስ እነዛን ነገሮች ከቁርአን ውጭ ከመቅራት ውጭ እነዛን ነገሮች ብዙ ህዝበ ሙስሊሞች ያውቃሉ ወይ? አብዛኛው ተምረውታል ወይ? ለምን አንዳንድ ኡስታዞች ሁላ አሁን ስለ ቅማል ስለተነሳው ጉዳይ ስለ ቅማል የተነሳ ጉዳይ የለም ብሎ ተከራከረ አንድ ኡስታዝ አስታውሳለሁ። እና አንደኛው ደግሞ ኡስታዝ ይሄ ነገር አለ እዚህ ጋር ይሄ የተባለው በዚህ መልኩ ነው ብሎ ሲያስረዳ ያለው እና ይሄ በጣም ጥሩ። አሁን ያነሳቸውን ማንሳት ይቻላል። ይላቸው ማናቸውም ሰው በእስልምና ላይ ጥያቄ አለኝ የሚል ካለ የሰማው ክፉ ነገር ካለ እዚህ ገብቶ በቃ የደበራቸው ነገር ካለ ይሄ ነገር እኔ ላይ ምሮ አልተቀበለውም፣ እንዴት የእምነት ነቢይ፣ እንዴት ከአምላክ ዘንድ የተላከ ነቢይ ወይም እንዴት መለኮታዊ መጽሐፍቶች የተባሉ ላይ ይሄ እንዴት ሊገኝ ይችላል የሚል ሰው ማንኛውም ሰው ቅሬታ ያለው ሰው መጥቶ መጠየቅ ይችላል። ኢስላም መጠየቅ ነው ያበረታታል። ቶቻለ ነው ወይስ አሉነከ ይላል አላህ ቁርአን ላይ በርካታ ቦታ ላይ ሙሐመድ ሆይ ሰዎች አሁን እንዲህ ብለው ይጠይቁሃል፣ እንዲህ ብለህ መልስላቸው የሚል መልስን ይልካል አላህ። እያቸው እንዳትጠይቁ ይበላቸዋል አለም ላ ይጠይቁ፣ እነዚህ ሰዎች ይመልስላቸዋል፣ ችግር የለውም። አሁን እና እኔ የምላቸው ምንድን ነው ከዚህ በፊትም ዛሬም ነገም እናገራለሁኝ። ማንኛውም ስለ እስልምና ትችት የነገራችሁ ማንኛውም ሰው ካለ ዲያቆንም ሊሆን ይችላል፣ ቀሳውስቶችም ሊሆን ይችላሉ፣ የፕሮቴስታንት ነቢይነን የሚሉ ሊሆን ይችላል። ማንኛውም አካሎች የነገራችሁ ካሉ የሰማችሁት ያነበባችሁት ካለ የደበራችሁ ነገር ካለ እዚህ መታችሁ መጠየቅ ትችላላችሁ። ግብሮች አለ አይደለ? አሁን ያነሳቸው ሁለት ነገራቶች አሉ። አንደኛ ቅማል መቅበል ነቢ ስ ላ ሰለም ላይ የሚል ነው። ሐዲሱ ላይ ቅማል የሚል ቃል አለ የለም? እሱም በዛ ካነት ተፍትሩ ሸዕረ ረሱል ላ ስለ ላ ሰለም ይላል። ቅማል የሚል ቃል አለ ወይ? ቅማል የሚል በፍጹም የለውም። ቅማል የሚለው በራሳቸው ይጨምሩታል። ወይንም ደግሞ አላውቅም እንግሊዝኛው ትርጓሜ ላይ እንደዛ ብሎ አስቀምጦላቸው ሊሆን ይችላል። እነዚህ እንግሊዝኛ ትርጓሜዎች ማን እንደተረጉማቸው አናውቅም። ቶች አላርን ትርጓሜ ማን ነው ብላችሁ ብትጠይቁት ይሄ ሰው አያውቀውም። ተተርጉሞ ስለተቀመጠ ብቻ ነው ማለት አይደለም። ትክክለኛው የቱ ነው ከተባለ አረበኛ ሐዲስ ነው። ሐዲሱ ላይ ቢያንስ አረበኛ የሚችል ክርስቲያን ነፋል አይደለ? እስኪ እዚህ ጋር እንደው እንግሊዝኛው ላይ እንደዚህ የሚል ቅማል የሚል አገኘሁኝ፣ አረበኛው ላይ ያለው ወይ ቅማል የሚል ብለህ አሳዩት፣ ጠይቁት። ሙስሊሞች ጋር ሳትመጡ ማረጋገጥ ትችላላችሁ። ቅማል የሚል ቃል ሐዲሱ ላይ በፍጹም የለም። ወጣችኋል አይደለ? ካነ ተፍትሉ ሸዕረ ረሱል ላይ ሰለላሁ ዐለይሂ ወሰለም ይላል። የነቢ ሰለላሁ ዐለይሂ ወሰለምን ጸጉር ትፈትል ነበር ይላል። ኦኬ ትፈትል ነበር የሚለውን ቅማል ነበር ስትፈትል የነበረው ብለው ይተረጉሙላቸዋል። የለም እንደዚህ የሚል ሌሎችንም ማናቸውንም የሰማችሁት ነገራቶች ካሉ ገብታችሁ መጠየቅ ትችላላችሁ። ወጣችኋል። እንደ ቢኖርስ የአንድ ነቢይ የነቢይነቱ ማረጋገጫ ቅማል ካለው ነቢይ አይሆንም ማለት ነው? ምን አገናኘው? አሁን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለመተቸት የሚያነሱላችሁ ነገር ከጥላቻ የመነጩ ነገራቶች እንጂ የነቢይነት መመዘኛ ሆነው ነው ወይ? እንደ እውነት የዘር ፈሳሽ ነቢ ሰለላሁ ዐለይሂ ወሰለም የዘር ፈሳሽ እሺ ቢኖራቸውስ? ነቢይ የዘር ፈሳሽ የለውም? ይሄ ነቢይነት ማረጋገጫ ነው። በቃ የዘር ፈሳሽ ካየ በቃ ነቢይ አይደለም ይሄ። ስለዚህ ሁሉም ነቢያት ነቢይ አይደሉም ማለት ነው መጽሐፍ ቅዱስ ላይ። ምክንያቱም የዘር ፈሳሽ ያለው ነው ሁሉም እንዳለ ያ ነቢይ ገፋች አለ አይደል? የዘር ፈሳሽ እንዳላቸው መገለጹ ጥበቡ ምንድን ነው የሚል ጥያቄ ነው በቃ መሆን ያለበት። እናታችን አይሻ እዚያ ቦታ ላይ መናገር የፈለገችው መንይ እንደማይነጅስ ለመግለጽ ነበር። እሷ ያን የገለጸችው ማለት ነው። መንይ የሚባለው ነገር እንደማይነጅስ ያንን ለመግለጽ እየተናገረች ነው። እነሱ ያየት ምንድን ነው? የዘር ፈሳሽ ነው ያንጠባጥባል ይባሉ፣ ይህን ነገር እንትን ይላሉ። ገታቸዋል። አይ ነቢይ ከሆነ የዘር ፈሳሽ ማየት የለበትም ከሆነ እሺ፣ እሱም ሚዛን ካደረጋችሁ እንሄድ እንቀበላችሁ። ስለዚህ በዚህ መሰረት መጽሐፍ ቅዱስ ላይ ያሉ ነብያት ሲመዘኑ ጊዜ እነ አብርሃም የዘር ፈሳሽ የላቸውም ወይ? እነ ሙሴ የዘር ፈሳሽ የላቸውም? አላቸው። እነ ዳዊት የዘር ፈሳሽ የላቸውም? አላቸው። ስለዚህ ነብይ አይደሉም ማለት ነው? እንደዚህ አያስኬድም።